የኢትዮጵያ የፊልም ኢንዱስትሪ ላይና ሙዚቃ ኢንዱስትሪው ላይ የራሳቸውን ትልቅ አሻራ ማሳረፍ ይቻሉ ጥንዶች ናቸው። የሁለቱ ባለትዳር ነገር ታዲያ አሁን ላይ እጅጉን መነጋገሪያ የሆነ ጉዳይን ፈጥሮ ማለፍ እየቻለ ያለበት ሰዓት ላይ እንገኛለን። ሰላም ውድ ቻናላችን ቤተሰቦች፣ ዛሬም በአዲስ መረጃ ወደ እናንተ ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ሁሌም ከኛ የመዝናኛውን ዓለም ዜና እንድታገኙ ጋበዝን። ቪዲዮውን ላይክ እና ሼር አድርጋችሁ አብራችሁን እንድትቆዩ ዳግም ይህም ግብዣችን ነው። ሄሎ በኢትዮጵያ የፊልምና የሙዚቃ ኢንዱስትሪ ላይ የሚገኙ አርቲስቶች የትዳር ሁኔታቸው ሁሌም መነጋገሪያና እንቅፋት አያጣውም። ታዲያ የሳምሶን ታደሰና የዳጊ የትዳር ጉዳይም ከዚህ ያለፈ መሆን አልቻለም። ብዙ ጊዜ መነጋገሪያ ሆነው ቢያልፍም ጉዳያቸው አሁን ላይ ደግሞ ወደ ከረረና እጅጉን መነጋገሪያ ወደሚባል አይነት ደረጃ ላይ ደርሷል። በኢትዮጵያ የፊልም ኢንዱስትሪ ሁለቱም እጅጉን የማይፋቅና ትልቅ አሻራን አሳርፈው ማረፋቸው የሚታወቅ ነው። ሳምሶን ታደሰ በኢትዮጵያ የፊልም ኢንዱስትሪ ላይ በርካታ ፊልሞችን ሰርቶ እንዲሁም ትልቅና የማይሻር እውቅናን ይዞ ያለ ሰው ነው። ዳጊም በፊልም ኢንዱስትሪውና ሙዚቃው ላይ የራሷን ትልቅ አሻራ ማሳረፍ የቻለች እንስት አርቲስት ነች። ታዲያ የሁለቱ ትዳር እጅጉን ብዙ ጊዜ መነጋገሪያ መሆን የቻለው ግን በመለያየትና በእንደዚህ አይነት ጉዳይ ሳይሆን እጅጉን ብዙ ጊዜ መነጋገሪያ መሆን ያስቻላቸው የሁለቱ ጥንዶች መግባባትና አብሮ የነበራቸው የህይወት ስታይል ነበረ። ታዲያ ለረጅም ጊዜ መነጋገሪያ መሆን ያስቻሉ አንዳንድ ክስተቶች ቢፈጸሙ በእነዛ ነገር ተንገዳግዶ መውደቅ ያልቻለ እጅጉን ጠንካራ ትዳር እንደነበራቸው ማሳየት የቻሉበት በርካታ አጋጣሚዎች ተፈጥረው ነበረ። የሙዚቃ ኢንዱስትሪ ላይ ሲቆዩ ሴቶች በተለይ ስራቸው የሚሆነው ብዙውን ጊዜ በክለብ ስራ ቤተሰብን ማስተዳደር ነው። ይህ ነገር እጅጉን ብዙ ጊዜ ትዳር ላይ እንቅፋት መሆን የሚችሉ አጋጣሚዎችን መፍጠሩ የሚታወቅ ነው። ነገር ግን እጅግ ጠንካራ ትዳር እንደነበረ የሚያሳየው በእንደዚህ አይነት ጉዳይ አንድም ጊዜ ችግር ተፈጥሮ እንደማያውቅ ነው። አሁን ላይ ታዲያ እጅጉን በጣም ትልቅ የሆነ ችግር ተፈጥሮ ትዳራቸው ወደ መጨረሻው ምዕራፍ እንደደረሰ እየተነገረ ይገኛል። አስደንጋጭ የሆነውስ ጉዳይ ምንድነው? የኢትዮጵያ የፊልም ኢንዱስትሪ ላይና ሙዚቃ ኢንዱስትሪው ላይ የራሳቸውን ትልቅ አሻራ ማሳረፍ ይቻሉ ጥንዶች ናቸው። የሁለቱ ባለትዳር ነገር ታዲያ አሁን ላይ እጅጉን መነጋገሪያ የሆነ ጉዳይን ፈጥሮ ማለፍ እየቻለ ያለበት ሰዓት ላይ እንገኛለን። ሰላም ውድ ቻናላችን ቤተሰቦች፣ ዛሬም በአዲስ መረጃ ወደ እናንተ ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ሁሌም ከኛ የመዝናኛውን ዓለም ዜና እንድታገኙ ጋበዝን። ቪዲዮውን ላይክ እና ሼር አድርጋችሁ አብራችሁን እንድትቆዩ ዳግም ይህም ግብዣችን ነው። በኢትዮጵያ የፊልምና የሙዚቃ ኢንዱስትሪ ላይ የሚገኙ አርቲስቶች የትዳር ሁኔታቸው ሁሌም መነጋገሪያና እንቅፋት አያጣውም። ታዲያ የሳምሶን ታደሰና የዳጊ የትዳር ጉዳይም ከዚህ ያለፈ መሆን አልቻለም። ብዙ ጊዜ መነጋገሪያ ሆነው ቢያልፍም ጉዳያቸው አሁን ላይ ደግሞ ወደ ከረረና እጅጉን መነጋገሪያ ወደሚባል አይነት ደረጃ ላይ ደርሷል። በኢትዮጵያ የፊልም ኢንዱስትሪ ሁለቱም እጅጉን የማይፋቅና ትልቅ አሻራን አሳርፈው ማረፋቸው የሚታወቅ ነው። ሳምሶን ታደሰ በኢትዮጵያ የፊልም ኢንዱስትሪ ላይ በርካታ ፊልሞችን ሰርቶ እንዲሁም ትልቅና የማይሻር እውቅናን ይዞ ያለ ሰው ነው። ዳጊም በፊልም ኢንዱስትሪውና ሙዚቃው ላይ የራሷን ትልቅ አሻራ ማሳረፍ የቻለች እንስት አርቲስት ነች። ታዲያ የሁለቱ ትዳር እጅጉን ብዙ ጊዜ መነጋገሪያ መሆን የቻለው ግን በመለያየትና በእንደዚህ አይነት ጉዳይ ሳይሆን እጅጉን ብዙ ጊዜ መነጋገሪያ መሆን ያስቻላቸው የሁለቱ ጥንዶች መግባባትና አብሮ የነበራቸው የህይወት ስታይል ነበረ። ታዲያ ለረጅም ጊዜ መነጋገሪያ መሆን ያስቻሉ አንዳንድ ክስተቶች ቢፈጸሙ በእነዛ ነገር ተንገዳግዶ መውደቅ ያልቻለ እጅጉን ጠንካራ ትዳር እንደነበራቸው ማሳየት የቻሉበት በርካታ አጋጣሚዎች ተፈጥረው ነበረ። የሙዚቃ ኢንዱስትሪ ላይ ሲቆዩ ሴቶች በተለይ ስራቸው የሚሆነው ብዙውን ጊዜ በክለብ ስራ ቤተሰብን ማስተዳደር ነው። ይህ ነገር እጅጉን ብዙ ጊዜ ትዳር ላይ እንቅፋት መሆን የሚችሉ አጋጣሚዎችን መፍጠሩ የሚታወቅ ነው። ነገር ግን እጅግ ጠንካራ ትዳር እንደነበረ የሚያሳየው በእንደዚህ አይነት ጉዳይ አንድም ጊዜ ችግር ተፈጥሮ እንደማያውቅ ነው። አሁን ላይ ታዲያ እጅጉን በጣም ትልቅ የሆነ ችግር ተፈጥሮ ትዳራቸው ወደ መጨረሻው ምዕራፍ እንደደረሰ እየተነገረ ይገኛል። አስደንጋጭ የሆነውስ ጉዳይ ምንድነው?
የኢትዮጵያ የፊልም ኢንዱስትሪ ላይና ሙዚቃ ኢንዱስትሪው ላይ የራሳቸውን ትልቅ አሻራ ማሳረፍ የቻሉ ጥንዶች ናቸው። የሁለቱ ባለትዳር ነገር ታዲያ አሁን ላይ እጅጉን መነጋገሪያ የሆነ ጉዳይን ፈጥሮ ማለፍ እየቻለ ያለበት ሰዓት ላይ እንገኛለን። ሰላም ውድ ቻናላችን ቤተሰቦች፣ ዛሬም በአዲስ መረጃ ወደ እናንተ ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ሁሌም ከኛ የመዝናኛውን ዓለም ዜና እንድታገኙ ጋበዝን። ቪዲዮውን ላይክ እና ሼር አድርጋችሁ አብራችሁን እንድትቆዩ ዳግም ይህም ግብዣችን ነው። ሄሎ በኢትዮጵያ የፊልምና የሙዚቃ ኢንዱስትሪ ላይ የሚገኙ አርቲስቶች የትዳር ሁኔታቸው ሁሌም መነጋገሪያና እንቅፋት አያጣውም። ታዲያ የሳምሶን ታደሰና የዳጊ የትዳር ጉዳይም ከዚህ ያለፈ መሆን አልቻለም። ብዙ ጊዜ መነጋገሪያ ሆነው ቢያልፍም ጉዳያቸው አሁን ላይ ደግሞ ወደ ከረረና እጅጉን መነጋገሪያ ወደሚባል አይነት ደረጃ ላይ ደርሷል። በኢትዮጵያ የፊልም ኢንዱስትሪ ሁለቱም እጅጉን የማይፋቅና ትልቅ አሻራን አሳርፈው ማረፋቸው የሚታወቅ ነው። ሳምሶን ታደሰ በኢትዮጵያ የፊልም ኢንዱስትሪ ላይ በርካታ ፊልሞችን ሰርቶ እንዲሁም ትልቅና የማይሻር እውቅናን ይዞ ያለ ሰው ነው። ዳጊም በፊልም ኢንዱስትሪውና ሙዚቃው ላይ የራሷን ትልቅ አሻራ ማሳረፍ የቻለች እንስት አርቲስት ነች። ታዲያ የሁለቱ ትዳር እጅጉን ብዙ ጊዜ መነጋገሪያ መሆን የቻለው ግን በመለያየትና በእንደዚህ አይነት ጉዳይ ሳይሆን እጅጉን ብዙ ጊዜ መነጋገሪያ መሆን ያስቻላቸው የሁለቱ ጥንዶች መግባባትና አብሮ የነበራቸው የህይወት ስታይል ነበረ። ታዲያ ለረጅም ጊዜ መነጋገሪያ መሆን ያስቻሉ አንዳንድ ክስተቶች ቢፈጸሙ በእነዛ ነገር ተንገዳግዶ መውደቅ ያልቻለ እጅጉን ጠንካራ ትዳር እንደነበራቸው ማሳየት የቻሉበት በርካታ አጋጣሚዎች ተፈጥረው ነበረ። የሙዚቃ ኢንዱስትሪ ላይ ሲቆዩ ሴቶች በተለይ ስራቸው የሚሆነው ብዙውን ጊዜ በክለብ ስራ ቤተሰብን ማስተዳደር ነው። ይህ ነገር እጅጉን ብዙ ጊዜ ትዳር ላይ እንቅፋት መሆን የሚችሉ አጋጣሚዎችን መፍጠሩ የሚታወቅ ነው። ነገር ግን እጅግ ጠንካራ ትዳር እንደነበረ የሚያሳየው በእንደዚህ አይነት ጉዳይ አንድም ጊዜ ችግር ተፈጥሮ እንደማያውቅ ነው። አሁን ላይ ታዲያ እጅጉን በጣም ትልቅ የሆነ ችግር ተፈጥሮ ትዳራቸው ወደ መጨረሻው ምዕራፍ እንደደረሰ እየተነገረ ይገኛል። አስደንጋጭ የሆነውስ ጉዳይ ምንድን ነው? የኢትዮጵያ የፊልም ኢንዱስትሪ ላይና ሙዚቃ ኢንዱስትሪው ላይ የራሳቸውን ትልቅ አሻራ ማሳረፍ የቻሉ ጥንዶች ናቸው። የሁለቱ ባለትዳር ነገር ታዲያ አሁን ላይ እጅጉን መነጋገሪያ የሆነ ጉዳይን ፈጥሮ ማለፍ እየቻለ ያለበት ሰዓት ላይ እንገኛለን። ሰላም ውድ ቻናላችን ቤተሰቦች፣ ዛሬም በአዲስ መረጃ ወደ እናንተ ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ሁሌም ከኛ የመዝናኛውን ዓለም ዜና እንድታገኙ ጋበዝን። ቪዲዮውን ላይክ እና ሼር አድርጋችሁ አብራችሁን እንድትቆዩ ዳግም ይህም ግብዣችን ነው። በኢትዮጵያ የፊልምና የሙዚቃ ኢንዱስትሪ ላይ የሚገኙ አርቲስቶች የትዳር ሁኔታቸው ሁሌም መነጋገሪያና እንቅፋት አያጣውም። ታዲያ የሳምሶን ታደሰና የዳጊ የትዳር ጉዳይም ከዚህ ያለፈ መሆን አልቻለም። ብዙ ጊዜ መነጋገሪያ ሆነው ቢያልፍም ጉዳያቸው አሁን ላይ ደግሞ ወደ ከረረና እጅጉን መነጋገሪያ ወደሚባል አይነት ደረጃ ላይ ደርሷል። በኢትዮጵያ የፊልም ኢንዱስትሪ ሁለቱም እጅጉን የማይፋቅና ትልቅ አሻራን አሳርፈው ማረፋቸው የሚታወቅ ነው። ሳምሶን ታደሰ በኢትዮጵያ የፊልም ኢንዱስትሪ ላይ በርካታ ፊልሞችን ሰርቶ እንዲሁም ትልቅና የማይሻር እውቅናን ይዞ ያለ ሰው ነው። ዳጊም በፊልም ኢንዱስትሪውና ሙዚቃው ላይ የራሷን ትልቅ አሻራ ማሳረፍ የቻለች እንስት አርቲስት ነች። ታዲያ የሁለቱ ትዳር እጅጉን ብዙ ጊዜ መነጋገሪያ መሆን የቻለው ግን በመለያየትና በእንደዚህ አይነት ጉዳይ ሳይሆን እጅጉን ብዙ ጊዜ መነጋገሪያ መሆን ያስቻላቸው የሁለቱ ጥንዶች መግባባትና አብሮ የነበራቸው የህይወት ስታይል ነበረ። ታዲያ ለረጅም ጊዜ መነጋገሪያ መሆን ያስቻሉ አንዳንድ ክስተቶች ቢፈጸሙ በእነዛ ነገር ተንገዳግዶ መውደቅ ያልቻለ እጅጉን ጠንካራ ትዳር እንደነበራቸው ማሳየት የቻሉበት በርካታ አጋጣሚዎች ተፈጥረው ነበረ። የሙዚቃ ኢንዱስትሪ ላይ ሲቆዩ ሴቶች በተለይ ስራቸው የሚሆነው ብዙውን ጊዜ በክለብ ስራ ቤተሰብን ማስተዳደር ነው። ይህ ነገር እጅጉን ብዙ ጊዜ ትዳር ላይ እንቅፋት መሆን የሚችሉ አጋጣሚዎችን መፍጠሩ የሚታወቅ ነው። ነገር ግን እጅግ ጠንካራ ትዳር እንደነበረ የሚያሳየው በእንደዚህ አይነት ጉዳይ አንድም ጊዜ ችግር ተፈጥሮ እንደማያውቅ ነው። አሁን ላይ ታዲያ እጅጉን በጣም ትልቅ የሆነ ችግር ተፈጥሮ ትዳራቸው ወደ መጨረሻው ምዕራፍ እንደደረሰ እየተነገረ ይገኛል። አስደንጋጭ የሆነውስ ጉዳይ ምንድን ነው?
ታዋቂው ተዋናይ ሳምሶን ታደሰም አሜሪካ ከምትገኝ ሴት ጋር ግንኙነት ስለመፍጠሩ የሚያሳዩ መረጃዎች ሲወጡ ቆይተው ነበር። ይሁንና ጥንዶቹ በነገሩ ላይ ምንም አይነት ምላሽ ሳይሰጡ ሰንብተዋል። ዳግማዊት ፀሐዬ ዝምታው ይበቃል በማለት ስለ ጉዳዩ ግልጽ የሆነ ማብራሪያ በኢንስታግራም ገጿ ላይ ለጥፋለች። ዳግማዊት ፀሐዬ ጽሑፍ እንደዚህ ይላል። የተባለው እውነት ስለመሆኑ አረጋግጬ ጉዳዩን ወደ ሕግ ስለወሰድኩት